በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ስለ ቸርነቱ ስለ ምሕረቱ ከሁሉ አስቀድሞ ስሙ ይመስገን። እንዴት ዋላችሁ? ቸሩ አምላካችን እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የከበረ የተመሰገነ ይሁን። ያው እንግዲህ እናንተን አስቀምጬ ወደ ጨዋታ የገባሁት ስላላየሁ ነው። አንዳንድ ነገሮችን እዚህ ተቀምጬ ማየት አልችልም። ያው መቼም አንድ ጊዜ ስራ አንድ ጊዜ ሌላ ቦታ ሲባል ነው። አሁን ነው የምመለከተው፣ ተመልከቱት። እና በጣም አንዳንድ ጊዜ የድፍረታችን መጠን የግዴለሽነታችን መጠን ቤተልሔምና ግብር ቤት አንድ ላይ ተሰርቶ ሴትዮቱ ቤተልሔም ውስጥ ነው ልታደቅ ማለት ነው። የቆርቆሮ ቤት ታዩታላችሁ። እኔ በተአምር እንደዚህ እኔ ካቶሊኮችም ሲያደርጉ አይቻል አቅም እንኳን ኦርቶዶክስ ቤተክርስቲያን ላይ እንግዲህ ማለት ይሄ ምን አባቶቻችን የሚሉት ነገር አላቸው። በትርጓሜ ላይ አንዳንዱን አገልጋይ በደረቅ ሴት ይመስሉታል። እግዚአብሔርን የሚደፋፈር ሰው ሆን ብሎ የሚያጠፋን ሰው ደረቅ ሴት ይመስላል። ደረቅ ሴት ባሏ ጋር ስትጣላ በትር አንስታ ንስሐማ በለኝ ትለዋለች ይላል ትርጓሜ ላይ። እና በዛ ሰዓት ቢማታ የማን ነው ጥፋቱ? በለኝ ብሎ ዱላ ሰጥቶ ተደበደቡ ኮሎ ኋላ ምክንያት ማቅረቡ ተገቢ አይሆንም። አሁን ባለፈው ይሄን ሁሉ እንደምታዩት ይሁሉ መቃብር አበው ታጭዶ ይሁን ምድረ በዳ ሆነ ረድኤተ እግዚአብሔር እስኪርቅ ድረስ ይሆኑ። አሁን እንዴት ነው ቤተልሔምና ግብር ቤት ተያይዞ የሚሰራው? እኔ እንጃ። ብቻ እሱ ነገር አሁን ገና ማየት ነው ገርሞኝ ነው በጣም ሲበዛ። እና አሁን ጸሎት እያደረስን ፊት ለፊት አይኔ ግድግዳውን እያየ ነበርና እሱን እያዘንኩኝ በቃ እኔ እንዳልኳችሁ ትምህርት ለማስተማር ሲሄድ በዚህ ጉዳይ አስተምራለሁ ብዬ ነው ያልሄድም። የትም ጉባኤ ብሄድ የትም ጉባኤ ብጠራ ይሄን አስተምራለሁ ብዬ አልሄድም። ወይ በመንገድ የማየው ነገር ወይ እዛው ጉባኤ ከገባው በኋላ የማየው ነገር ነው በቃ እንዳስተምር የሚያደርገኝ። ብዙ ጊዜ እንደዛ ነው የሚያጋጥመኝ። አሁን እዚህ ቆሜ እዚያ መስኮቱ ላይ ስዕላቱን እያየሁኝ ስለሱ እያዘንኩኝ ማድረግ የምንችለው ነገር የለም ወይ ማለት። አሁን ቤተክርስቲያን እንደምታውቁት ሰው አልባ የሆነችበት ጊዜ ላይ ደርሰናል። ተቆርቋሪ የሌለበት። ደጋግሜ ሁሌ የምለው ነገር አለኝ። ሰዎች የሚገረሙት ጥፋት በመጥፋቱ አይደለም። ጥፋት ሲጠፋ ስንናደድ ሳይሆን መናደዳችን የሚገርማችሁ ጊዜ ላይ ደርሰናል። እና ሰው መጥቶ ምን ያናዳል እማተው ይለኛል። አዎ በትክክል መፍትሄው እሱ ነው አውቃለሁ። አይደለም እንደዚህ ማድረግ ቤተክርስቲያን ነው አምጥቶ በድጅኖ ቢያፈርሱትም እኮ ዝም ማለት ይቻላል። ምን ችግር አለው? ቤተክርስቲያን ስትቃጠል ዝም ማለት ይቻላል። ስርዓት እኔ አንድ ትልቅ ሰው ከጅማ አካባቢ ፈልጎኝ መጥቶ እዚህ ምንድነው ስል አይ እናቴን እንድታናግርልኝ ፈልጌ ነኛል። ለምንድነው እናቴን እዛ ድረስ እዚህ ያደከምካቸው ብዬ ስለው አይ እንድትመክርልኝ ነው። እዛ ሰው የለም። አይ ብቻ ብያለሁ። ምንድነው ችግር? አይ ብዙ ጊዜ እዛ መሀል ሀገር አካባቢ አዲስ አበባም ወይ ወደ ደቡብ አካባቢም ስርዓተ ቤተክርስቲያን ጠብቆ ለማስተማር ከባድ ነው። እዛ እምነቱን በቆሞ አለው ነው ጥያቄው መጀመሪያ። ምክንያቱም ኦርቶዶክሳዊነት መልኩን እየለቀቀ እየጠፋ ሄዷል። አይታችሁት ከሆነ ድሮ ለምሳሌ ግብረ ሰዶማዊነት መጀመሪያ ሱሪ መልበስ ድሮ በጣም ልጆች እያለን ታውቃለህ በጣም አጸያፊ ነው አይደል? አሁን ህጋዊ ልብስ ነው ሱሪ። ግብረ ሰዶምነት ድሮ አሜሪካ የምንሰማው ነገር ነው አይደለም? አሁን ብርቅ አይደለም። አዲስ አበባ ውስጥ በመቶ ሺዎች የሚቆጠሩ ግብረ ሰዶማውያን አሉ። የሚያሳፍር ነገረኝ ካላችሁኝ እስከ 15000 የሚደርሰው ጎንደር ውስጥ ይጠረጠራል። ከተማችን ላይ እንኳን እስከዚህ ደርሰናል። እናቃቸዋለን ግብረ ሰዶማውያን ሰዎችን እኔ በመልክ ማቃቸው አሉ። እና ቆላ ብትወርዱ ሰው መግደል ቀላል ነገር ነው። ለምን የመጀመሪያው ሰው ሲገደል ሀይ የሚል አልተገኘም። ከዛ የሰው ነፍስ ቀላል ሆነ፣ እንዳይጥ ተቆጠረ። ልክ አይጥና ጉበና መግደል ቀላል እንደሆነ ሁሉ አሁን ሰው መግደል ቀላል ነው። እና ምንድነው እንድል ይፈልኩት አይ በቃ እዛ ስርዓት የሚባል ነገር የለምና እቺ ደግሞ ምን አላት ትልልቁን ኃጢያት ላይ አለመስራት ነው እንጂ እቺ ምን አላት በጣም የተቸገርኩት እሱን ነው።
እኔ እዚህ የጎንደር ትምህርቶችን ነው በኦንላይን የምከታተል እንጂ የዛ አስተማሪ አልሰማም። የነ ሊቀ ሊቃውንትና አባ ገብረ ኪዳን ነው የምሰማ። ከዛ እኔ አንድ ጥያቄ ዝም የጠየኳቸው ትልቅ ሴት ናቸው። በአማካኝ ወደ 70 ምናምን አካባቢ ይሆናሉ። እሱ አሁን የእግዚአብሔር ሕግ የእግዚአብሔር ስራ ትልቅና ትንሽ አለው ብሎ ያምናሉ ስላቸው፣ አዎ ለምሳሌ ትንንሾች አሉ። አሁን ሱሪ መልበስ በጣም ትንሽ ነገር ነው። እንደዚህ መልካም። እንግዲህ አሁን እንስማማ። እሱ ከሰውነት ክፍሎት መካከል አንዱን በጣም አነስ ያለውን ብዙ ላይ ጠቅም ይችላል የሚችለውን ክፍል ይንገሩኝና ልቁረጥልዎት። ለምሳሌ አነስ ያለ ለምሳሌ ጆሮዎት አነስ ያለ ነው በሳይዝ በመጠን፣ አፍንጫዎት ወይ አይኖት ወይ ጣቶት ወይ ከጣቶት ትንሿን ወይ ደግሞ ከጣቶት አንዷን አዝቅ ብቆርጥልዎት ምን ይሰማዎታል? እንዴ ያመኛል። አይ ትንሽ አይደለች እንዴ? ትንሽም ብትሆን እኮ አካሌ ናት አሉ። የእግዚአብሔርም ስርዓት ትንሽም ቢሆን ስርዓት ነው። ባያስፈልግ ኖሮ እግዚአብሔር እኮ አይሰራውም ያን ስርዓት። ቤተልሔም ላይ ምን ይደረግ? ቤተልሔም የት ነው የሚሰራው? ግብር ቤት የት ነው? ክርስትና ቤት የት ነው? ግምጃ ቤት የት ነው? እያንዳንዱ ነገር የት ነው ተብሎ የተሰራው እኮ ስለሚያስፈልግ ነው። እግዚአብሔር እዛ መሆኑ እንደዛ መሆን እንዳለበት ስለሚያውቅ ነው። ሴት ልጅ ቤተልሔም አትገባም፣ ክህነት የሌለው ሰው ቤተልሔም አይገባም ሲባል የራሱ ስርዓት አለው። እና እኔ ትናንት እኛ ልጆች እያለን ትልቅ ኃጢአት የምንላቸው ዛሬ የሉ። ታውቁታላችሁ፣ ዛሬ የሉ። መቅደስ ብትገቡ ቤተ መቅደሱ ለምሳሌ ቤተ መቅደሱ ቁጭ ብሎ ዲያቆናት ጌም ይጫወታሉ። ይሄ ሞባይል ጌም ስገባ እሱን ነው የማየው። ታው ብሎ የሚቆጣ ሰው የለም። ለምን? ኢትስ ኖርማል መደበኛ ነገር ነው። ጀስት ላይክ ሰው ተኩሶ መግደል እንደቀለለ ሁሉ ቤተ መቅደስ ውስጥ መጫወትም ቀላል ነው፣ መሳቅ ቀላል ነው። ህፃናት እያለን ታስታውሱ ሰነትሪት ወዛ እያለች አንድ ሰው ማን እንደሆነ አላስታውስም፣ ብቻ ጆሮዬ ላይ 80ዎቹ መጨረሻ አካባቢ የገባች ቃል ናት። ቤተክርስቲያን ውስጥ ሆኖ ቢያመልጣችሁ ፈስ ነገር ከቤተክርስቲያኑ ውስጥ ከሆነ በኬሻ ሙሉ፣ ቅጥር ግቢ ላይ ከሆነ በትልቁ ቃለ ዓዋዲ ሙሉ እጣን ማስገባት አለባቸው። አሁን እንደዛ የሚል ትምህርት የለም በቤተክርስቲያን። በእውነቱ ያ ሰው ለማስፈራራት ብሎ ይሆናል እንጂ እንደዛ የሚል ትምህርት የለም። ግን የዛ ተጽዕኖ እንግዲህ 1980ዎቹ መጨረሻ ማለት በአማካኝ ከ20 ምናምን ዓመት በፊት ነው አይደል? ዛሬ እንደዚህ ትልቁኛ አስተማሪ ሆኜ እንደዚህ የሚል ትምህርት እንደሌለ እያወቁ እንኳን ማለት ነው ያ ጫና እኔ ላይ አለ። እዚህ ግቢ ውስጥ እየኖርኩበት ያ ጫና የዛ ትምህርት ጫና እኔ ላይ አለ። እና እኔ በእውነቱ የቤተክርስቲያንን ስርዓት ማን ነው የሚያስጠብቀው? ማን ነው ሀይ የሚለው? አንዳንዴ ሳስበው የምናገረው ብሶቴን ለመወጣት ነው እንጂ ሌላ ምንም ትርፍ የለውም እላለሁ። አሁን ዝም ብላችሁ ሰቡትና ላልጠፋ ቦታ እንዴት ነው እዛው ተወስዶ የተገደገደ ነገር እንዴት? እኔ እንጂ በጣም እሺ ኦኬ ልፍ ብሎ እዛ ነው ዋቤል ዋጣህ አካባቢ ወይ ዶክተር ፍስሐ አካባቢ ወደዚህ አሳልፎ እሺ ወይ ሞከረች። ከዛ አልፎ ደግሞ የሆነ ቤት ነገር አለ፣ ክፍት ነገር አለ። እሺ እሱ ጋር ይሁን። የተዘጉ ብዙ መቃብር ቤቶች አሉ። ኦኬ ለምን አንዱ አይከፈትም? በዚህም አለ እና ማለት እኔ እኮ ሌላ ነገር አለ ለክፋት አድርገውታል ብዬ አላስብም። እኔ ክፉ ነው አይደለም እኮ ያደረጉት። ሰው በዚህ መጥ እንዴት ግድ የለሽ ይሆናል? ኦኬ እነዚህ ጨዋዎቹ ሰበካ ጉባኤዎች የሚያውቁት ነገር እንደሌላቸው አይ ነው ገና ተመርጦ የተወሰነ 2-3 ቀን አየዋቸውና አስተካክሎ ማማተብ የማይችሉ ሰዎች ናቸው ሰበካ ጉባኤ አድርጎ ይመረጧቸው። ምንም ማድረግ አይቻልም። እንግዲህ እነሱ ላይ አልፈርድም። ያልተማረ ሰው ጀምረው የተማረ ሰው ይመረጡ ጥሩ ነበር። እዛ ያለው ሰበካ ጉባኤ ሲመረጥ እኮ ከሰንበት ትምህርት ቤት የሚመረጥ የሰንበት ትምህርት ቤትን ጉዳይ ለማሳለጥ፣ ከምእመናን የሚመረጥ የምእመናን የንስሐ ሕይወትና የስብከት ጉዳይ ለማሳለጥ፣ ከካህናት የሚመረጥ የካህናትን ክብርና ስርዓተ ቤተክርስቲያን ለማስጠበቅ ነው። ያንን ሳስበው ግራ ይገባኛል። ያን ትልቁ ነገር ረድኤተ እግዚአብሔር ከኛ የሚርቀን እንደዚህ የሰራው ብቻ አይደለም። እናንተ ማንም ሰው ይሄንን አይቶ ምንም ሳይመስለው ቢያልፍ የኃጢአቱ ተሳታፊ ነው። ስተትን አይቶ ግዴለሽ የሆነ ሰው ሁሉ የኃጢአቱ ተሳታፊ ነው። ለዛ ነው እና ዝም ብዬ በቃ ስለ ቅዱሳት ስዕላት ጥቂት መነሻ የሚሆኑ ትምህርቶችን ልስጥ ብዬ አሰብኩኝ። ግን ደግሞ ስዞር ጨርሼ ይሄንን ተመለከትኩኝ። እንግዲህ የአራዳ ልጆች የሚሉት ነገር አለ፣ ተቃጠል ያለው ሰው ይላሉ። እንግዲህ ያው መቃጠል ነው፣ ሌላ ትርፍ የለውም። ደግሞ የትም አይከድ። በነገራችሁ ላይ አንዳንድ ነገርን ታመልጡታላችሁ፣ ትሸሹታላችሁ። አሁን ቀላል ነው። እኔ አሁን ፒያሳ ላይ ችግር ባይ ፒያሳ አልሄድም። በቃ ያንን ላለማየት መስቀል አደባባይ ያንን ባይ አልሄድም። ፋሲል ግንብ ይብን ባይ አልሄድም።
እዚህ ግን አልሄድም ማለት አይቻልም። የት ይኬዳል? በጣም እኔ ገርሞኝ ነው ማለት ቸሩ መድኃኔዓለም ይርዳን ለሁሉም። እንደው እስቲ ወደ ልቤ ልመለስና ቁጣዬን ትቼ ዛሬ ደግሞ የጉባኤ ቀን ስለሆነ ጥቂት ነገሮችን እስኪ ያሰብኩት የቅዱሳትን ስዕላት ነገር እንደው ስርዓተ ቤተክርስቲያን በአጠቃላይ በስርዓተ ቤተክርስቲያን ጉዳይ ላይ ጥቂት ነገሮችን ነግራችሁ የስዕሉንም ነገር ለምን ላነሳው እንደፈለኩኝ የስዕላቱንም ነገር እነግራችኋለሁ። በአጠቃላይ ስለ ስርዓት ሲነገር መታወቅ ያለበት ነገር ስርዓተ ቤተክርስቲያን ሲባል የግድ ቤተክርስቲያን ውስጥ የተጻፈው ሕግ ወይ ፍትሐ ነገሥት ወይ ሐዋርያት ሲኖዶስ ወይ የቅዱሳን አበው ቀኖና ብቻ አይደለም። ስርዓት ማለት ስነ ፍጥረት ሁሉ ስርዓት ነው። እግዚአብሔር ያለ ስርዓት የሰራው ነገር የለም። እግዚአብሔር 22 ስነ ፍጥረት ሲፈጥር 22 ስነ ፍጥረት የምንላቸው አንድ ስነ ፍጥረት ማለት እሽግ ነው። እሽግ ነው። ለምሳሌ መላእክት ስንል ነገደ መላእክትን በሙሉ ነው፣ አጋንንትን ጨምሮ። ሰው ስንል የሰው ልጆችን በሙሉ ሰብስቦ ነው። እጽዋት ስንል የእጽዋትን ዝርያ በሙሉ ነው፣ በሚሊዮን የሚቆጠር ዝርያ። አትክልት ስንል የአትክልትን ዝርያ ነው። አዝሬት ስንል የአዝሬትን በሙሉ ይዞ ነው። እና እያንዳንዱ ነገር በስራ ለምሳሌ ሲሰቡት እግዚአብሔር እኛን ሲፈጥረን በስርዓቱ ነው የፈጠረን። አስቡት እግራችን የት ነው መሆን ያለበት? አሁን ስታስቡ እንደው ቁጭ ብላችሁ እንደው እግሬ እዚህ ዳሌ ላይ ባልሆነ ብላችሁ አስባችሁ ታውቃላችሁ? የት ሊሆን ይችላል? አስቡት እግዚአብሔር እኛን ሲፈጥር እግራችን ሌላ ቦታ ሆኖ ቢሆንስ? አይናችን እሰቡት ወይ ትንሽ ከፍ ወይ ትንሽ ዝቅ ቢል ነው ወይ በኋላ ቢሆንስ? ድሮ ሕፃን እያለን ጭራቅ ምናምን እያሉ እንደሚያስፈራሩ ጆሮአችን የት ነው? አሁን ጆሮአችን ወይ እዚህ መሀል አናታችን ላይ ወይ እዚህ ማጅራታችን ላይ ቢሆንስ? እሰቡት። እጃችን ጀርባችን ላይ ቢሰካስ? ስታስቡት እግዚአብሔር አዳምን ሲፈጥር ከፈጠረው አሁን እኛ የጎደለብን ነገር የለም አይደል? ስነ ፍጥረት እኮ ስርዓቱን ጠብቆ ነው የሚሄደው። እንስሳትን ተመልከቷቸው። አንዳንዴ እንዲያውም ምን የሚሉት ትሰሙናል? ድሮ አንስቶ የምትተረክ እንደ ተረት የምትመስል ታሪክ ናት። የአንድ ሰው መንገድ ውሎ ይደክመውና ሾላ እግር ላይ ያርፋል እና ከዛ ቁጭ ብሎ ዞር ሲል ዱባ ያያል። እና ዱባ አይታችሁት ከሆነ ያው እየተስለከለከ ነው የሚሄድ፣ እንደ እባብ መሬት ለመሬት ካብ ለካብ ነው የሚሄደው። እና ሲመለከተው በጣም የዱባ አገዳ ምቹ የምታክል ናት፣ እንግዲህ ቀጭን ናት። እና ያ ቀጭን አገዳ በጣም ትልቅ ወፍራም ፍሬ ያለው ዱባ የሚባል ሾላ አንድስ የሚያክል ነው፣ ትንሽ ፍሬ ነው ያለችው። እና እግዚአብሔር ግን በእውነት እንደዚህ ማድረግ አልነበረበትም። እግዚአብሔር ግን እንዴት ነው አልተመጣጠነም። ለትልቁ ትልቅ ለትንሹ ትንሽ ነው መሰጠት ያለበት እያለ እየተመራመረ እንቅልፍ ይወስደዋልና በጣም ከርቀት ያለችው አንዷ ሾላ ያልበሰለችው ናት። ሲበስል ትንቡክ ይላል። ያልበሰለችው መሀል አናቱን ብላ እንዲህ አበጠ። በጣም አመመው። ደንግጦ ተነስቶ ሲመራመር ቆይቶ የለ ወዲያውኑ ደግሞ የዘንድሮ ሰው ይሆን እኮ ያስበው የድሮ ሰው በሱ ፍርድ ቢሆን ኑሮ ዱባው ላይ ነበረ ማለት ነው። አናቱን ፈርክሶ ነበረ የሚጥለውና እቺን ነገር አባቶቻችን በምሳሌ የሚነግሩን የእግዚአብሔር ፍርዱ፣ የእግዚአብሔር ስራው፣ የእግዚአብሔር አካሄዱ አይመረም። ስነ ፍጥረት ረቂቅ ነው ከትንሹ ትል ጀምሮ። ሳይንስ በጣም ግዙፍ የሚለው ዳይኖሰር ይኑር አይኑር እግዚአብሔር ይመርምርለት። እኛ ለጊዜው የምናውቀው በጣም ግዙፍ ዝሆንና ቀጭኔ ናቸው። እያንዳንዱን አሁን የቀጭኔን አንገት አይቶ የሚፈርድ ሰው ይኖራል። እግዚአብሔር ለምን እንደዚህ አድርጎ ፈጠረ አይባልም። እሱ ያውቃል ለምን እንደዛ አድርጎ እንደፈጠረ። ምን ላችሁ ፈልጌ ነው? ስርዓት ሲባል ይሄ ነው። በመጀመሪያ ስነ ፍጥረት የተፈጠረበት መንገድ ስርዓት ነው። ከዛ ውጪ እያንዳንዳችን የምንኖርበት ስታስቡት ባይኖሩ ብላችሁ የምታስቧቸው ነገሮች አሉ። ባይኖሩ ለምሳሌ እግዚአብሔር እንድንበላ ያደረገ በአፋችን ነው። ግን ስናስበው በምን መብላት ያምረናል? ከዛ ውጪ በጣም የተሻለው መብያ መንገድ ምንድነው? አፍ ነው። በጣም የተሻለው ማላመጫ መንገድ ምንድነው? ጥርስ ነው። ታስቡት። እኔ እግዚአብሔርን ረቂቅ ስራ የምታውቁት ሳይንሱ ዛሬ ተመራምረው የደረስኩበት ነው። ለምሳሌ ዓለም ላይ በጣም ውስብስብ የሆነው ነገር የሰው ልጅ ጭንቅላት ነው ይባላል። ሳይንቲፊካሊ እዚህ ሜዲካል ሪሰርቸርስ የሚባሉት እዚህ ሕክምና ላይ ጥናት የሚያደርጉ ሰዎች ጭንቅላታችን ከ2 ቢሊየን ኒውሮን የተሰራ ነው ይላሉ። 2 ቢሊየን ኒውሮን በትክክል ሲሰራ ነው ጭንቅላት ሰው የሚያስበው። ይሄን ሁሉ
በቢሊዮን የሚቆጠር ኒውሮን ወይም የውስጥ ላይ እንግዲህ ለኛ በሚገባ እንግዲህ ቅንጥብጣቢ ነገር ሁሉ እንዴት አድርጎ ቢያሰካከው ነው። አይኖቻችን 2 ሚሊዮን ጉዳዮች አሉት ይባላል ውስጡ ላይ በትክክል እንዲያይ። በዛ ላይ ለምሳሌ የመጀመሪያ ጊዜ ሳይንስ ረቲናን ሲመለከት አይን ውስጥ ረቲና ላይ ምስል ሲገባ ተገልብጦ አይደለም፣ ግን አይናችን ውስጥ ተገልብጦ ገብቶ በምን መንገድ ነው ተስተካክሎ እንደገና የምናየው? እና ስርዓት ማለት እግዚአብሔር ይሄንን ሁሉ ነገር በስርዓት ከዛ ቀጥሎ ደግሞ እግዚአብሔር የሰው ልጅ ሊኖርበት የሚገባበትን ስርዓት ለምሳሌ ስለ መውለድ ስለ መዋለድ አሁን በቤተክርስቲያን ለምሳሌ ዛሬ ቅዳሴ ሰምታችሁ ከሆነ አመክንዮ ዘሐዋርያት ይነበባል አይደለም? ከ15ቱ ቅዳሴያት መካከል 15 ናቸው የአባ ጊዮርጊስ አንድ ስላለ ከ15ቱ ቅዳሴያት መካከል 4ቱ አመክንዮ ይባላሉ። የሐዋርያት፣ የጌታ፣ የእመቤታችንና የወልደ ነጎድጓድ። ዛሬ የተቀደሰ የጌታ ቅዳሴ አይደለም መጻጉዕ ስለሆነ የጌታ ቅዳሴ አመክንዮ ነው። አመክንዮ ሲነበብ ንሕነሰ ነአምን ከመሰብሳብ ንጹህ ጋብቻ ንጹህ የተቀደሰ እንደሆነ ወልደ ዘአልቦ ርኩስ ልጅ መውለድም የረከሰ ነገር እንዳልሆነ እናምናለን። ለምንድን ነው ይሄን ያሉት? በዘመነ ሐዋርያት ጌታ የኖረ በድንግልና ነው። ስለዚህ እንደሱ ነው መኖር ያስፈልጋል፣ ጋብቻ የረከሰ ነው ብሎ የሚያስተምሩ ሰዎች መጥተው ስለነበረ ያለ ማውገዝ ነው። ጋብቻ የተቀደሰ ነገር ነው፣ ልጅ መውለድም የረከሰ ነገር የለውም ብለው የተናገሩትና እያንዳንዷ ነገር ስርዓተ ቤተክርስቲያን ስንመለከት ለምሳሌ ልማደ አንስት አለ አይደለም? አሁን በልማደ አንስት ላይ በጣም ብዙ የተዛባ ትምህርት ይሰጣል። እኔ በጣም የምሰማው በጣም የሚገርመኛል። አንዲት ሴት ልማደ አንስት በምትሆንበት ጊዜ ከምንድን ነው የምትከለከለው? በቃ ቤተክርስቲያን አትመጣም ማለት ቤተክርስቲያን ውስጥ አትገባም። ቤተክርስቲያን ሲባል እንደ አዲስ አበባ መቅደስ ምናምን አይደለም፣ ቅጥር ግቢ ነው። ምክንያቱም እዛ መሀል ሀገር ስትሄዱ አይ ቅጥር ግቢማ አልተከለከለም ይሏቸው። ቅጽረ ቤተክርስቲያን ማለት ከቅጥሩ ጀምሮ ነው። እንደ አብዬ ጊዜ እንደ ኪዳነ ምሕረት ያለ በጣም ሰፊ የሆነ እንደሆነ ደግሞ አሁን ባለፈው አስብን ነበረ ትንሽዬ አንድ እንደሆነች አለፍ ብላ ምልክት አድርገው 40 ክንድ ለክቶ ከዚያ በኋላ ያለውን እንደዚያ የሆኑ ሰዎች በውጭ ለምሳሌ መንበረ መንግስት የሆነ እንደሆነ ሁለተኛ ግቢ ያለው እዚያ ገብቶ መጸለይ ነውርነት አይኖረውም። ሁለተኛ ሶስተኛ ቀጽር ካለ እንደ ትግራይ አብያተ ክርስቲያናትና ያ የልማደ አንስት ስርዓትን ሰዎች እግዚአብሔር ብዙ ሰዎች ያስባሉ ልማደ አንስት ምንድን ነው? አሁን አንዳንዶቹ አይታችሁ ከሆነ መርገም ነው። ድሮ መርገም ነበረ፣ ኋላ ግን መርገም አይደለም። ታውቃላችሁ ቤተክርስቲያን የልማደ አንስት ስም ያንቺ ስም ነው። እንግዲህም ሰዎች ቆርጦ ስለሚጠሩት አሁን ያንቺ ስም ያው ነው። ጽጌ ማርያም ነው ስምሽ፣ ጽጌ ወርቅ። በነገራችሁ ላይ ልማደ አንስት ጽጌ ነው የሚባለው አይደለም? ጽጌ ነው። ጽጌ ምንድን ነው በትርጉሙ? አበባ ማለት ነው። አበባ የምን ምልክት ነው? የፍሬ ምልክት ነው አይደለም? ጽጌ መባሉ የፍሬ የልጅ ምልክት ስለሆነ ሌላ ምን ነገር የለም። ልማደ አንስት መባሉ ሴቶች ላይ ብቻ ስላለ ነው። የወር አበባ መባሉ የአበባ ጽጌ ነው፣ የወር ጽጌ ማለት ነው። ወርን ጠብቆ የሚመጣ ነገር ስለሆነ እና ጌታ ታዲያ የወር አበባ የሆነች ሴት ለምንድን ነው ቤተክርስቲያን የማትገባው? ኃጢአት ስለሆነ ነው? አይደለም። ነገር ግን ቅጽረ ቤተክርስቲያን ውስጥ ከክርስቶስ ደም በቀር ሌላ ምንም ደም መፍሰስ የለበትም። ነስር ያለበት ሰው እንደማይገባ ታውቃላችሁ። ቤተክርስቲያን ውስጥ ነስሩን ማቆም አለበት። አንዲት የደም ጠብታ የሰውም ይሁን የእንስሳም ይሁን ደም እዚህ ግቢ አሁን ከብት አይታረድም ነው እንደሚያርዱበት አውቃለሁ። ከክርስቶስ ደም በቀር ከቅጽረ ቤተክርስቲያን ውስጥ ጀምሮ እስከ መንበረ ጸባዖቱ ድረስ አንድም ደም አይፈስም። የሰው ደም የእንስሳ ደም አይፈስም። ደመ ክርስቶስ ብቻ ነው የሚፈስበት። ይሄ እሱ ነው ምክንያቱ። ከዛ ውጭ ደግሞ ርሳት ነው። ርሳት ማለት ቆሻሻ ነገር፣ ከኛ የሚወጣ ነገር አብዛኛው ነገር ቆሻሻ፣ ኃጢአት ሳይሆን ቆሻሻ፣ ከአይን የሚወጣ ቆሻሻ፣ ከጆሮ የሚወጣ ቆሻሻ፣ ካፍንጫ የሚወጣ ቆሻሻ ሁሉም ሰው ላይ እንዳለው ማለት ነው። እንደው ሴቶች ስለበዛችሁ በዛው ድንገት ያነሳሁት ለሁሉም ስርዓተ ቤተክርስቲያን ሲባል ሲፈጥረን በስርዓት እንደፈጠረን ስንኖር በስርዓት እንድንኖር፣ ሁለተኛው ሶስተኛ ስናገለግለው ስናመልከው በስርዓት እንድናመልከው። በቃ እነዚህ ናቸው ስርዓት ማለት። የተፈጥሮ ስርዓት፣ የኑሮ ስርዓት፣ የአገልግሎት ስርዓት ወይም የአምልኮ ስርዓት። ይሄ ልክ የተፈጥሮ ስርዓት እንደማይለወጠው ሁሉ ያኗኗር ስርዓትም መለወጥ የለበትም። የአገልግሎት ስርዓትም መለወጥ የለበትም። ምክንያቱም በትንቢተ ሚልክያስ ምዕራፍ 3 ላይ ስትመለከቱት እኔ እግዚአብሔር አልለወጥም፣ እግዚአብሔር የሚለወጥ ነገር አይሰጥም። ለምንድን ነው የሚለወጠው? ታስታውሳላችሁ? ድሮ ኮርስ ስትወስዱ በቤተክርስቲያን ሁለት አይነት ትምህርት አለ፣ ዶግማና ቀኖና።
ዶግማ የማይለወጠው ነው፣ ቀኖና የሚለወጠው ነው ብሏችኋል አይደል? ይህም ብሎ ያስተማራችሁ ሰው ወይ በጣም በትልቁ ትምህርት የሌለው ሰው መሆን አለበት ወይ በስማ በለው የተማረ ሰው ነው። በቤተ ክርስቲያን የሚቀየር ቀኖና የለም እንድታውቁት። ዶግማ ማለት መሰረተ እምነት ነው። ቀኖና ማለት ስርዓት ነው። በመጀመሪያ ደረጃ ቀኖና የሚለውን ከግሪክ ተወሰዱት ነው እንጂ በኢትዮጵያ ቤተክርስቲያን ቀኖና የሚባል ነገር አይታወቅም። ዶግማና ስርዓት ነው የምናውቀው። የሚቀየር ስርዓት የለም። ለምሳሌ ለኮርስ ልጅ ሆኜ ነው የማስታውሰው። መቼም እናንተ መስጣችሁናል። ኮርስ ይሰጠን ልጅ ሆነን ኮርስ ይሰጥ እየሰማሁ ለምሳሌ ከቀኖናዎች አንዱ ስጋው ደግሞ ዶግማ ነው። በስጋው ደግሞ መዳን ቅዳሴው ላይ ያለው ስርዓቱ ግን ቀኖና ነው። ለምሳሌ የሚሻሻል አንድ ልንገራችሁ ብሎ 5 ሰዎች ናቸው 5 ካህናት ናቸው የሚቀድሱ። ሰው ቢጠፋ 3 ሆነው መቀደስ ይችላሉ። ልብ በሉ። አዎ አንድ ሆኖ ተቀድሷል። በመከራ ዘመን ካህን ጠፍቶ አንድ ሆኖ ተቀድሷል። ዛሬም ከጠፋ ይቀደሳል አንድ ሆኖ። ችግሩ ግን ያልተረዳው የሰው 3 ነው የቀደሱት ስርዓት ለውጠው ነው ቸገሯቸው ነው። እንዴት አረፈዳችሁ? የሰው ልጅ ስንት እጅ ነው ያለው? 2 ነው ያለው አይደለም? አንዱ ባደጋ ቢቆረጥ አንድ እጅ የሌለው ሰው አይኖርም አይባልም። በአንድ እጁ ይኖራል። ያ ማለት የሰው ልጅ ስርዓት ተቀየረ? የሰው ልጅ አንድ እጅ ሆነ? ይሄ እኮ ነው አለመማር አለማወቅ ማለት። 5 የነበሩት 3 ሆኖ ማለት ጠፋ ማለት ነው። ሲገኝ ወደ ነበረበት ይመለሳል። ምክንያቱም 5 ነው እንዲቀደስ የተደረገው። 5 ነው የሚፈትቱት እኮ በ5 ችንካር ጌታ ስለተፈተተ ነው። ጌታ ሆይ አንዱን ማጉደል እኮ አንተ በ4 ነው የተቸነከርከው፣ 5ኛው ውሸት ነው ማለት ነው። እንዴት ብሎ ይሆናል? ከሌለ ግን እያለቀሱ እያዘኑ ጌታ ሆይ ይቅር በለን። ያው ጥንቱ ትሰማላችሁ እንጂ ምድር ሰነ ተማሪ የማያውቀው ነገር የለም። 2 ከበሮ አስቀምጣችሁ ቀድሱ ይባላል። 3 ብትሆኑ 2 ከበሮ ለምሳሌነት 2 ከበሮ አስቀምጣችሁ መቼስ ቢቸግር። ይሄ ሁሉ ምንድነው? ስርዓት እንዳይጎደል አባቶቻችን ካላቸው ጭንቀት አንፃር እና አምልኮተ እግዚአብሔር ያለ ስርዓት ከሆነ እሱ ሰይጣናዊ ስራ ነው። ምክንያቱም የእግዚአብሔር የሆነ ሁሉ ስርዓት አለ እና እያንዳንዷ ነገር ያ ነገር እዛም ቤተ እግዚአብሔር የት ላይ ነው የሚሆነው? ክርስትና ቤት አቅጣጫ ቤተ ክርስቲያን ሲሰራ እንኳን ማለት ነው ስርዓት አይጠይቁም እኮ። አሁን የሚገርማችሁ ነገር የቤተ ክርስቲያን በ1996 ሲጠገን ልጅ ነበርኩኝ፣ ብዙ ስርዓት አላውቅም። ግን ትልቅ ከሆንኩ በኋላ ውስጡን ገብቼ ስመለከተው ምሰሶቹ 15 ናቸው። እርግጠኛ ነኝ ሆን ብሎ ያደረጓቸው ማለት ለምስጢሩ ብሎ አይመስለኝም፣ ግን በአጋጣሚ ይመስለኛል። እኒያ ሽማግሌ ሰው እየሰሩትን አስታውሳቸዋለሁ። በአጋጣሚ ግን ስርዓቱን የጠበቀ ሆኖ ተገኘ በ15 ቅዱሳን ነቢያት። ምክንያቱም አዕማድ ነቢያት ይባላሉ እነሱ 15 ነቢያት። ደስ ይለኛል። አሁን ስርዓት ነው። ሌላው ነገር ግን እንደምታውቁት የጥንቱ ነውና ለምሳሌ እላይ አይታችሁ ከሆነ ተሸካሚዎቹ አሉ አይደል? የጥንቶቹ እንጨቶቹ ከዚህ ከአዕማዶቹ በላይ ያሉት ጣራውን የተሸከሙት ቆጥራቸዋችሁ ታውቃላችሁ? ኧረ ትዝም አይሏችሁ። 20 ናቸው። የ20 ዓለማት ምሳሌዎች ናቸው። 20 ዓለማት አለው አይደል? ዓለማተ እሳት፣ ዓለማተ ነፋስ፣ ዓለማተ መሬትና ዓለማተ ውሃ በድምሩ 20 ናቸው አይደል? እነዛ ምሳሌዎች ናቸው። ሁሉ ነገር ቤተክርስቲያን እኔ የምነግራችሁ ላይ እዚህ የነበሩ ዲያቆናትን ነው ድሮ እንግዲህ እኔ ሀርጅቴዎቹ መካከል እና ከኔ በኋላ ከመጡት ዲያቆናት ብዙዎችን ሰብስቤ እዚች አካባቢ እስቲ እንደው በሞቴ ከጉልላቷ እስከ መሰረቷ ቤተክርስቲያን ንቅጽረ ቤተክርስቲያን ለምሳሌ ቤተክርስቲያን 3 ቅጽር አለው ካለን ምን ማለት ነው ትርጉሙ? አንደኛው ቅጽር የምን ምሳሌ ነው? ሁለተኛው የምን ምሳሌ ነው? ማህራ ቤት የት ነው የሚሆነው? ደጀ ሰላም። አሁን ደጀ ሰላምና ማህራ ሰው አንድ አይነት ነው የሚመስለው። ደጀ ሰላም ማለት የአይን ታክሊሉ ይኖርበት የነበረው እሱ ማህራ ቤት አይደለም፣ ምግብ ቤት አይደለም። ደጀ ሰላም ማለት የተጣሉ ሰዎች ማስታረቂያ፣ እንግዳ መቀበያ፣ ማስተናገጃ ነው እንጂ ምግብ አይበላም በደጀ ሰላም። ሰው ሀዘን መደራረስ ቢፈልግ የት ነው የሚደራረሰው? እንደው ዛፎቹ ባለፈው ነግሬያችኋለሁ። መቼም ዛፎቹ ያዛ ባዶ ዛፎች አይደሉም ብዬ የዛሬ ወሬ ነገርኳችሁ። እና እያንዳንዱ ነገር ስርዓት አለ። ለምሳሌ ቀብር አለ አይደል? አሁን እንግዲህ ባልንጀራችን የሆነ ሰው አባት ቀብር ነው ሊል ዘዛ። አሁን የሥርዓት ቤተክርስቲያን አይደለም፣ እዚህ ላይ ቀብር አይቀበርም። ቀብር ከቅጽረ ቤተክርስቲያን ውስጥ የለም፣ ክልክል ነው ሲጀመር። ከቅጽረ ቤተክርስቲያን ውጭ ነው ቀብር። ያም ሆኖ ደግሞ አስራት ያወጣ ንስሐ የገባ የቆረበ ለብቻ፣ በስመ ክርስትና አስራት ሳያወጣ ሳይቆርብና የኖረ ለብቻ ነው የሚቀበረው። ወይም በሌላ አነጋገር የጻድቃን የኃጥአን የሚመስል አይነት አቀባበር ነው ያለው ቤተክርስቲያን። ለምን? ሰው አይቶ እንዲገሰጽ። ለምሳሌ የሞተ ሰው ፍታት አትፍቱ የሚባል ህግ የለም አይደል? ግን አንፈታም። ለምን? ምንድነው የማንፈታው? በሁለት ምክንያት ነው። አንደኛ ሰውን ለማስፈራራት ነው።
ምክንያቱም ራሱን ያጠፋ ሰው አይፈታም ሲባል ያን ሁሉ ሰቆቃይ ቤተሰቡን ሀዘን አይቶ ለካ እንደዚህ ነው። ምክንያቱም አንዳንድ ሰው ሲሞት ግልግል ብሎ ነው የሚያስበው። ለቤተሰቦቹ ጦስ እንደሚተው አያውቅም። ለማስፈራራት ነው እንጂ አትፍቱ የሚል ሕግ የለም። ደሞችን ይዛችሁ ሄዳችሁ አውሩ አቀብሎ መስሏችኋል። ግን ደግሞ እግረ መንገዱን የመጽሐፍ ቃል አለ። ቅዱስ ጳውሎስ በመልእክቱ ምዕራፍና ቁጥር ረሳለሁ እንጂ ሲናገር የእግዚአብሔር መንግስት ጨርሶ አያወርስም ብሎ ከተናገረላችሁ የመጨረሻ ያደረገው ዘይኤብስ በላይ ለነፍስቱ ብሏል። ሁለት ትርጉም ነው ያለው። አንዱን ልተው ለእናንተ የሚሆን ትርጉም አይደለም። ሁለተኛው ግን ራሱን የሚያጠፋ ተብሎ ተተርጉሟል። ይሄ በእግዚአብሔር ፊት ምሕረት የለውም። አበው ምን ይላሉ? ንስሐ የሌለው ብቸኛው ኃጢአት ራስ ማጥፋት ነው። ሰው ገሎም ቢሆን ንስሐ ይገባል፣ ዘሙቶም ንስሐ ይገባል። ምንም አድርገው ራሱን ገሎ ግን ንስሐ መግባት አይችልም። ስለዚህ የኃጢአቱን ክፋት ለማጠየቅ ነው እንጂ አንፈታ የሚባለው ለማንስ ቢሆን መቼም ምሕረት አለ ምንም አይባልም እኮ። በነገራችን ላይ በጥንቱ ምንድነው የሚያደርገው? አበው አንፈታም ብለው ሰውን አሳፍረው አሰቅቀው ይሰዱትና ማስተማሪያ አድርገው ውስጥ ገብተው ግን ተደብቀው ይፈታሉ። ለምን? ኃላፊነታቸው ስለሆነ እና እያንዳንዷ ነገር የምትደረገው ይሄም የዛሬ እንደምታውቁት ያው የመቃብር ልዩነት ካያችሁ በጎ የሰራና ያልሰራ አይደለም። ያው ዝና ያለው የሌለው ገንዘብ ያለው የሌለው ነው የመቃብር ልዩነቱ። ገንዘብ ያለው በጣም ቁልል አድርጎ በትልቁ ሰርቶት ይሄ ደና ቤተ መንግስት አስመስሎ ምናምን ቁጭ ምን ልላችሁ ፈልጌ ነው? የእግዚአብሔር ስርዓት ነው። አሁን የቸገረው ነገር ምንድነው? ግብፃውያን አባቶች ምን ይላሉ? ሰይጣንን ሳይሆን ይላሉ። ብዙ ሰው በሰይጣን ያመካኛል። አንዲት ጓደኛችሁ የእናንተ ስነ ተማሪ አሁን አሜሪካን ያለች ድሮ እንዲህ ስትል ሰማት ነበር። ሰው ጥፋት አጥቶ የመከረኛ ሰይጣን ደግሞ ሰይጣን አበሳሳተኝ እንዳትል ደግሞ ስትል ሰምቻት አውቃለሁ። እውነቷን ሰው የልቡን ሰርቶ ሰይጣን አሳሳተኝ ይላል። ግብፃውያን ምን ይላሉ? ሰይጣንን ሳይሆን ልማድህን ፍራ ይላሉ። እኛንም እያጠፋን ያለ ልማድ ነው። አሁን ተነስቶ ይሄን መቃብር አንሱ ውጭ ነው የሚቀበረው። በመጀመሪያ ደረጃ ውጭ የሚባልም የለውም ደብሩ ለካ ውጭ አስፋልት ነው። ግን ምን ማድረግ ይቻል ነበር? ከልሎ የሆነ ክፍል ሰጥቶ ከዚያ በኋላ አይቀበርም፣ ከዚህ በኋላ ይቀበራል። ከዛ እንደ ስርዓተ ቤተክርስቲያን ሰው እኮ አያገል የዚያ ምን ሆኖ የተቀበረ ንስሐ አልገባ አልቆረበ አስራት አላወጣ በል እኔ እንግዲህ ላወጣ እሱ ይሄን ፈርቶ ነው። እግረ መንገዱን ግን ጽድቅ እንዲማር ነው እንዲሰራ ነው። ጥንት እንደዛ ነው የነበረ። የበጎቹና የክፎቹ መቃብር ለየብቻ ሁሉ የነበረበት ጊዜ ነበር። ዋናው ትልቁ ነገር ምንድነው? ይሄ ሁሉ ስርዓት አባቶቻችን ቀጥ ያሉ አባቶቻችን ርቱዓን ናቸው። ቀጥ ያሉ እንደኛ ወልጋዶች አልነበሩ። ለምን? ሁሉ ነገር በስርዓት እንኳን የእግዚአብሔር ስርዓት እስኪ የሰፈር ላይ ታችሁት ከሆነ የሰፈር ልማዳዊ ስርዓቶች አሉ አይደል? ማንንም አይጥሳቸው። ለምሳሌ ሰው አንገት ይሄዳችሁ ሰው ሲሞት ትይዛላችሁ አይደል? ባቲዞ እዛች ሰፈር ትኖራታላችሁ። ከምን የመጣው አንዳንዱ ከምናምን ብዙ ታሪክ ያመጣል። ተውት ባካችሁ የኖህ ምናምን እሱ ብሎ ሰው ልማዳዊ ታሪክ ነው። ግን ማህበረሰቡ ከሃይማኖትም ከምንም ወስዶ የሰራቸው ስርዓቶች አሉ። ያን ካልሰራሽ አያኖርሽም። ያ ማህበረሰቡን ርቱ አድርጎታል። ቀጥ ያለ የማህበረሰብ ስሪታችን እንኳን የቤተ ክርስቲያን ስሪት የማህበረሰብ ስሪት እኮ ስንት ነገር ሰጥቶ ኖሯልና ጥቅልል ስናደርገው ምንድነው የሁሉ እናንተ ላይ ልጅ ያላችሁም ልጆቻችሁም ባል ያላችሁም ባሎቻችሁም ጎረቤት ያላችሁም ጎረቤቶቻችሁ ትመክሩበታላችሁ። እኔም ደግሞ ይወጣልኛል። ብትሰሩት ባሰሩት ነው ምን አገባኝ። ያው ለፍልፍ ደግሞ ለሌላ ነገር ሌላ ሰው ሳገኝ ለፈልፋለሁ። ለፍልፈ ሙት ያለኝ ሰው ነኝ። ደርቆ መሞት ነው አንድ ቀን ሲጠራ። ቢያንስ ግን በትንቢተ ሕዝቅኤል ምዕራፍ 34 ባለው ኃይለ ቃል ከመጠየቅ ድናለሁ። በሌላው ኃጢአቴ እጠየቃለሁ። ስህተትን እያዩ ሰው ሲጠፋ እያዩ ዝም ባለ ማለት ግን አመልጣለሁኝ ብዬ ነው። የመጨረሻ የስዕሎችን ጉዳይ አድርግ። ስዕሉን ፊት ለፊት ስመለከት የነበረው ያው ለምሳሌ የቅዱስ ሚካኤል ነው ተብሎ የተቀመጠ ስዕል ፊት ለፊት ይታያችኋል። ያ የምታውቁት ስዕል ነው። ራቁቱን እስከዚህ ሆኖ እንደ አንድ የፈረንጅ ጎረምሳ የሆነ ሰይፍ ነገር ይዞ በቅዱሳት ስዕላት ላይ እውነት ለመናገር ግዴለሽ የመሆናችንም አንዱ ማሳያ እሱ ነው። በመጀመሪያ ደረጃ ስዕላት የት ነው የሚሸጡት? ገበያ ላይ። የት? አስፋልት ዳር ተሰጥተው አቧራ እየቦለለባቸው እኔ አልገዛም፣ ገዝቼ አላውቅም። ደግሞ አንድ ነገር ጭንቅላት ያነሳ፣ እነዚህ ስዕላት አይደሉም። እሱ ብቻ እንዳይመስላችሁ ቤተ ክርስቲያን ስዕል ዘርግተው የሚለምኑ አሉ አይደል?
10 ሳንቲም ሰጥቼ አላውቅም። እኛ የጉባኤ እንደምታውቁት ያው ኢን ሚሊየንስ የቻልነውን ያክል እንሞክራለን። አሁን ሰሞኑን እንኳን ወደ 25 ገዳም ልከናል የቻልነውን ያክል። ግን ስዕል ለዘረጋ አንድም ገዳም አንድም ደብር 10 ሳንቲም አልሰጥም። እሱ ስዕሉን ካላከበረው እኔ ለሱ ምንም አደርገው ነገር የለኝም። ስለዚህ ምንድነው የምንለው? ችግር ካለ በደብዳቤ ጠይቁ፣ በአካል መጣችሁ ጠይቁ፣ እናንተ ጠይቁ፣ ስዕል አዘርጉ። ይሄ ደግሞ ምን ይባላል? ካርድ ይዘጋጃል እንደዚህ እንደ ይሄ ደግሞ አለ ክፉ ልማድ አለ። የልደት የምናምን የሚሰጥ ሰላል ይሄ ነው የሚባለው፣ ክሪስማስ ጊፍት ነው የሚባለው። እንደዛ አይነት እንደዛ አድርጎ ካርድ ይዘጋጅና እዛ ካርድ ላይ ስዕል ይለጠፍበታል። መሸጥ 2 ብር 3 ብር 5 ብር። ያ ስዕል የት ነው የሚገኘው? ቆሻሻ ገንዳ መንገድ ላይ ተረግጦ እንኳን ሌላ ነፍሳቸውን ይማር የቄስ ተስፋ ተዝካር ከጀርባ የእመቤታችን ስዕል አድነዋለሁ። የእመቤታችን ከወገቧ በታች ተቀዶ መንገድ ላይ ወድቆ አገኘሁት። አሁን አለ መጽሐፍ ላይ አስቀምጨዋለሁ። እንደው በአጋጣሚ ትስላለ እንደው በእኛ ሰው ላንሳው ብዬ ነው። በየቦታው የምንመለከት ያ ሁሉ ሰዎች በቅንነት ሊሆን ይችላል፣ ባለማወቅ ሊሆን ይችላል። ማስተማር ግድ ይለናል። መንገር ካልሰሙን መጽሐፍ ይላል እደብ ራሳቸው እና ቅዱሳት ስዕላት አሁን ያስተመለከቱት በቤተ ክርስቲያን አንድ እንድታውቁት የሚያስፈልገው ነገር ስዕላት በሶስት ምክንያት ይከብራሉ። አንደኛ በይዘታቸው ምክንያት የጌታ የእመቤታችን የቅዱሳን የመስቀል የቤተ ክርስቲያን ስለሆኑ በይዘታቸው ምክንያት ክቡራን ናቸው። ሁለተኛው በሰዓሊውም ይከብራሉ አለ። ደግ ሰው ሲስላቸው ደግ ሰው አርምሞ የያዘ ለምሳሌ አብዬ ጊዜ ነው የሳሉት ዘጌዎች በማስተዋል ዝም ብሎ ልክ የገብረ መንፈስ ቅዱስን ስዕል የሳለውን ሰው ስሙን መጠራው ታውቁታላችሁ። ሲጋራ እያጨሰን የሳለው ሲጋራ ብሪጋታ ጎረቤት በሱ ልፈርድ አልችልም። ማን አስተምሮት በዚህ ፎርጅድ እየሰራ ነው በዚህ የሳለው ነው ቆለን በፎርጅድ እስር ቤት ምናምን ስንት ነገር ለምን ሳሊ ጠፍቶ ነው አለ አይደል? እና የኋላ መረድን አታውቋቸው እነሱን የመሰለ ልባም በጣም አስተዋይ ሰው ነው የኋላ የመንበረ መንግስት የምታውቁት ከሆነና ስዕላት ሁለተኛ በሰዓሊው ምክንያት ይከብራል ማለት ሰዓሊው ያከብራል ማለት አይደለም። በሰዓሊው ደግነት ምክንያት ስዕሉ ረድኤት ይኖረዋል። ሶስተኛው በአማኙ ምክንያት አሁን ለምሳሌ ይሄን ስዕል የምትመሉት የቅዱስ ሚካኤል ጨርሶ ነው የቅዱስ ሚካኤል ነው ብዬ አላምንም፣ አልቀበለውም። ግን አንድ ሰባኪ ጓደኛ ነበረኝ ዛር ማጮህ ለስራ ያለውኝና አስተማሪ ነው፣ ሰባኪ ነው፣ ወበዝ ልጅ ነው፣ ቅንነት ያለው ልጅ ነውና ቤት ገብቼ ስመለከት ይሄ ስዕል አለ። ምንድነው ይሄ ስዕል? ቅዱስ ሚካኤል። አንተ ሌላው ጨዋው ምኑ ደግሞ አላስቀምጠን ያላል በቃ ደግሞ አንተ አስተማሪ ብዬ ስል ምንድነው ሲለኝ አንተ ስርዓት አይኖርም እንዴ? ይሄ መች ስርዓት ይሄ ስዕል አይደለም፣ የቅዱስ ሚካኤል አይደለም እኮ ይሄ ሳምበዲ ስራ ሲፈታ የሳለው ነገር በለ ወዲያ አውጣልኝ ወደዛ። ከዛ በማግስቱ መጣ ወደኔ። ወዲያው በሚስማር ተቸክሎ ነበር፣ ነቃቅሎ ጠቅሎ አስቀመጠ። ይቅርታ አድርግልኝ። ምንድነው ስለው ትናንት ያስወረድከኝን ስል ለመልሰው ነው ወደ ቦታው። ምን ነካ ስለው ሌሊት መጥቶ ሊገለኝ ቀድሞ በሚስማር ቸክለህ ስታደማ ይኖርክ አሁን ደግሞ ወሮረት ጥለኝ ብሎ ልብ ብሎ ልጁ ከየዋህነቱ የተነሳ ለካ አወዶ በጣም ሲያከብረው ኖሯል ስለው በማክበሩ ምክንያት ምን ትዛለኝ ህንድ ውስጥ አንዲት በእኛ ቤተክርስቲያን ያሳሳል ስርዓቷን ማንቀበላት አንዲት ስዕል አለች። እመቤታችን ተገልጣ ጌታን ስደት ላይ እንደዚህ አቅፋ ጭራሽ ጸጉሯ ተገልጦ ማለት ነው። እሷ ስዕል ታለቅሳለች መከራ ሲበዛባቸው። በቃ አምነዋታል። እግዚአብሔር ደግሞ ቸር ነው። አንዳንድ ጊዜ አይታችሁ ከሆነ አበው ምን ይላሉ? እስላም መስጊድ ገብቶ ሲያለቅስ ፍጡሩ ነውና ያሳዝነውና የለመነውን ነገር እንደማይመሰግንበት ጣዖት እንደሚመሰግንበት ያውቀ እግዚአብሔር ያደርግለታል። ተሰብስበው ጣዖታቸውን አዝንብልን እያሉ ይለምናሉ። ሰይጣን አያዘንም መቼም እግዚአብሔር ያዘንብላቸዋል። ለምን? ለፍጥረቱ ይራራል። አይመሰግንም፣ ጣዖት ነው ሰይጣን የሚመሰግንበት። እና አንዳንድ ጊዜ ስርዓት ባልጠበቁትም አንዳንዴ እግዚአብሔር ደግነቱን ሊያደርግ ይችላል። ያም ብለን ግን የሥርዓተ ቤተክርስቲያን ነገር ቻለ አንለው። ኦኬ። ከዛም ሲከፋ ደግሞ የምታዩት ስዕል ተቀምጦ ተቀዶ የሚገርማችሁ ነገር እዛ መቃብር ቤት ብትሄዱ ሁሉን ስዕል ብትመለከቱ ከቤተክርስቲያን ያወጣሁት ወድቆ እያገኘሁት ማለት ተጥሎ ሳገኘው ቀረብ ብዬ አንዱን ካህን ይፍቀዱልኝ ልውሰደው። ወደ ውጭ አይወጣም፣ ቤተክርስቲያን ውስጥ ያለ ነገር ወደ ውጭ አይወጣም። ያው እዚህ ቅጽራ ቤተክርስቲያን ስለሆነ ወስጄ እዚያ ላኑሮ። እነዚህ ያስፈቅድኩ ያስቀመጥኳቸው ናቸው ከመቅደሱ ጀምሮ እስከ ውጭ ድረስ።
ታስታውሱ ከሆነ በፊትም በጀርባም እመቤታችን ስላለች የድሮ የሆነች ነበረች። በዚህ በእናንተ የምትቆም በፊት ለፊት ነበረች። ዛሬ ነገ ልውሰዳት እያልኩኝ ወስዶ የት እንደጣሏት የለች። በዚያ ግቢ ብትሄዱ ቆሻሻ ተጠርጎ ሲጣል ከተጣለው ቆሻሻ ከግማሽ በላይ የሚሆነው የቅዱሳት ስዕላት ቅዳጅ ነው። እንግዲህ እኛ እኮ ነቢየ እግዚአብሔር ቅዱስ ኤልያስ ለነ አካብ የተናገራቸው ነገር እስከ ማይዜኑ ተሐነቅሱ በከሊሆን ጌጋያቲክሙ ይላል። እስከ መቼ በሁለት በደል አንድ እኮ ዓለምን ትተው ቤተክርስቲያንን ትተው ምንም ነገር ትተው ሄዱት እኮ አንድ ነገር ነው። አንድ ገደል ገብተዋል። እኛ ወይ ከእግዚአብሔር የለን ወይ ከዓለሙ የለን መሀል ሜዳና እንግዲህ ለሁሉም ይብቃኝ። ለዛሬው ስለ ስርዓተ ቤተክርስቲያን የኔ ያክል ከተናገርኩኝ ማጠቃለያ የሚሆነው ዛሬ በጻድቁ ምክንያት ስለሆነ የተገናኘን ስለ ጻድቁ ጥቂት ነገር እላለሁ። ከሱ አስቀድሜ ግን ዛሬ ያው መጋቢት 19 ቀን ነው እንደምታውቁትና መጋቢት 19 ቀን ላይ ሐዋርያው ቅዱስ አርስጦቦሎስ ወይም አርስጦቦሉስ በሚል የሚታወቅ ቅዱስ ሐዋርያ አለ። ስንክሳር አንብባችሁ ከሆነ ቀድሞ ያነሳው እሱን ነው። አርስጦቦሉስ በነገራችሁ ላይ ሁለት ናቸው። ስንክሳር አንዱን ነው የሚያነሳ፣ ሁለት ናቸው። አንደኛው የወንጌላዊ ቅዱስ ማርቆስ አባት ነው። ወንጌላዊ ቅዱስ ማርቆስ ማለት እናቱ ማርያም ነው የምትባለው። እሷ ማለት ጽርሐ ጽዮንን ቤታችን የኖረችበትን መንፈስ ቅዱስ የወረደበትን የመጀመሪያዋን ቤተክርስቲያን ለጌታ የሰጠች ናት፣ የቅዱስ ማርቆስ እናት። የእሷ ባል ወይም የቅዱስ ማርቆስ አባት አርስጦቦሎስ ይባላል። እሱ ደግ ሰው ነው። ዛሬ የምናከብረው ግን እሱ አይደለም፣ ሌላኛው አርስጦቦሎስ ነው። ዛሬ በዘመነ ሐዋርያት ከነበሩት አንዱ ነው። ሌሎኞቹ ያው በቤተሰብ ደረጃ የምታውቋቸው ይመስለኛል። ድሮ መቼም ስንክሳር ብዙዎቻችሁ በእርግጥ እንደሰነፋችሁ ነው የሚሰማኝ። ያው ስንክሳር ታነባላችሁ የለም? አይከብድም እኮ በተለይ አሁን የደረሱ ልጆች ያለሽ አይደል? ለምን አታስነበቢያቸው? በጣም በነገራችሁ ላይ አይን ስለማያይ ነው። አይናችን የሚያዩ ቢሆን ኑሮ እኮ በዚያ በገድለ አባ በስንዲዮስ ላይ አባ በስንዲዮስ የቅዱስ ዳዊት መዝሙር ግልጥ ሲያደርግ ቅዱስ ዳዊት መጥቶ ይቆማል። ጸጋ እግዚአብሔር ስላለው ያየዋል እና እስኪጨርስ ድረስ ይሰማዋል። እሱን ይጨርሳል። ትንቢተ ኢሳይያስ ያነሳል። ኢሳይያስ መጥቶ ይቆማል። ከትንቢተ ኤርምያስ ይጀምራል። ቅዱስ ኤርምያስ ይመጣል። የማቴዎስ ወንጌል ሲጀምር ቅዱስ ማቴዎስ ይመጣል። ከዛ የሚገርመው ግን እንዲያው ያስምቼ መገድላት ነው። አንድ ቤተ ጉባኤ ነው፣ የት እንደሆነ እንግዲህ ያው ሌላ ጊዜ እንትን እንለዋለን። አንድ ጉባኤ ላይ በጣም ደግ ናቸው መምህሩ፣ የጉባኤ መምህር መጽሐፍ ይተረጉማሉ እና ትንቢተ ኢሳይያስ ሊያስተረጉም ተብሎ ትንቢተ ኢሳይያስ እሳቸው ሳይመጡ መምህሩ በጣም ጥሩ ልጅ ነው ይሄ ደቀ መዝሙሩ የሚያነበው እና ደስ እያለው ነው የሚያነብ፣ ደስ እያለው እና ሲያነብ ቆይቶ ደክሞት እንቅልፍ መጥቶት ይተኛል። መምህሩ ሲመጡ ተኝቷል። ከዛ ጠጋ ብሎ ነካ ያደርጉታል። ድንግጥ ብሎ ብንናል እና ስለሳቸው እጅ ሊነሳል። ዝለቅ አታስጠብቀው አንተ ቶሎ ዝለቅ። እሱ አያየውም፣ እሳቸው ያዩታል። ነብዩ ቅዱስ አታስጠብቀው፣ ምክንያቱም ተኝቶ እስኪነቃ እየጠበቀው ቢጨርስልኝ እንደው እና ስማቸው ሲጠራ ታሪካቸው ሲነበብ ዝክራቸው ሲዘክር ቅዱሳን ይመጣሉ። በእኛም ዘመን ደርሶ አይተነዋል። ብንናገረው ደግሞ ከንቱ ነው፣ ይከብዳል። ለተደረጉለታል አላሁንም። ምክንያቱም ምንድነው ኢየሱስ ክርስቶስ ውእቱ ዘተማለም ወዮም ተብሎ በቅዱስ ጳውሎስ ተነግሮ የለ በሮሜ 9 ላይ ኢየሱስ ክርስቶስ ትናንትም እሱ ነው፣ ዛሬም እሱ ነው፣ ነገም እሱ ነው። ትናንት ለአባቶቻችን ያደረገው ዛሬም በእኛ ያደርጋል። የአባቶችን መንገድ መሄድ ነውና ስማቸው ሲጠራ ይመጣሉ። ስለዚህ ስንክሳር ቀስታችሁ ማታ ማንበብ ማስነበብ በቃ አንድ ቀን ቢቻል አንድ ቀን ቢጎል ደግሞ አንዳንዴ እንትን ይለኛል። አይ ከማቋርጦ ብዬ እኮ ነው ጀምሬን። ምን ችግር አለ? በቀን ስንት ማዕድን ያለ? ቁርስ አለ አይደል? ምሳ አለ፣ እራት አለ። ቁርስና ምሳ ባይሳካ አይ ቁርስና ምሳ ስላልሳካ እራትም ይቅር ይባላል እንዴ? እራት ይበላል እንጂ አይደል? ስለዚህ ትናንት ስላላነበብኩት ዛሬ ለምን ይቀራል? አነበዋለሁ። 7 ቀን ሳላነበው ቀርቼም ቢሆን በስምንተኛው አነበዋለሁ። ስለዚህ እሱን እናደርግ ለበእውነቱ እና አስከናፍርን ቅዱስ አስከናፍር ሚስቱ ማለት ሁለት ልጆቹ አርቃዲዮስ ዮሐንስ ይላል የስንክሳር ታሪክ። አስተምሮ ፍልስፍናውን ምኑን አስተምሮ ሊያጋባቸው ሲጠራቸው መንገድ ላይ ማዕበል ተነስቶ ተሰበረ። ማዕበል መርከብ አሰጠመው። ሁለቱ ግን በዳርና በዳር ወጡ እና አንዱ ስለ አንዱ ሞቷል ብሎ አሰበ። እግዚአብሔር ሰውን የሚጠራበት መንገድ ያስገርመኛል። ማዕበሉን አስነሳ፣ ለያያቸው። አርቃዲዮስ ዮሐንስ በማዕበል ሞተ፣ እኔ ተረፍኩ ብሎ አሰበ። ለወንድም ያለውን ዓለም ለኔ አይሆንም ብሎ ሄዶ መነነ።
ዮሐንስ ደግሞ አርቃዲዎስ ሰጠመ እኔ ተረፍኩ፣ ስለዚህ ለወንድም ያልሆነ ለእኔ አይሆንም ብሎ መነነ። የሁለቱም የምናኔ ዓላማ ግን ለወንድሞቻቸው ለማልቀስ ነው፣ ምህረት ለመለመን። ሲጋደሉ ወላጆቻቸው ደግሞ ለልጆቻችን ያልሆነ ዓለም ብለው ማቅ ለብሰው የቤታቸው ሲጸልዩ አንድ ቀን ራእይ ያያሉ በህይወት እንዳሉ። ከዛ ፍለጋ ሄዱ። ሁለቱም በአንድ አጋጣሚ ኢየሩሳሌም ሊሳለም አንዱ ሄዶ እያለ ተገናኙ ወንድማማቾች። በዚያው ዕለት ደግሞ አንድ ሽማግሌ ወላጆቻቸውን አመጡ አገናኛቸው። አራቱም ተገናኙ። በሉ አንድያችንን መንን ብለው አራቱም ምን ነው አራቱም በቅድስና ኖሮ አራቱ ሙሉ ቤተሰብ ዛሬ አርፎ የተቀበረበት ግን በቤተክርስቲያን ይታሰባል። ሰባቱ ቅዱሳን ሰማዕታትም ሌሎችም አሉ። ብቻ እግዚአብሔር ስራው ድንቅ ነው። እንደ ቤተሰብ መቀደስን የመሰለ ነገር የለም። ደግሞ ይቻላል፣ ግን ትዕግስት ይጠይቃል። ደግሞ ቤትን የምትቀድስ ሴት ናት። ይሄን ማወቅ አለባችሁ። ወንድ እንዲያ አልፎ አልፎ ደግሞ ቢበረታ ጎበዝ ቢባል አሁን እንደኔ መለፍለፍ ወይ እንደ አማረ ተለጉሞ ቁጭ ወይ እንደ ሲሳይ እንግዲህ ወጣ ገባ ነው። ሴት የሆነች እንደሆነ ግን ልባም ናት። ሴት እንኳን ቤቷን የአንበሳ መንጋት አለምዳለች ይባላል። ግን ምን ያስፈልጋቸዋል? እምነት፣ ጽናት፣ አላማ። ማንኛውንም ሰፈራችሁን ሁሉ መያዝ ትችላላችሁ፣ ይቻላል። በዚህ ዘመን በጣም ብዙ ጠንካራዎችን አውቃለሁ ብዬ ነው። እና እንደው እንደ ቤተሰብ መቀደስን የመሰለ ነገርን ቸሩ መድኃኔዓለም ነው ይርዳን ለማለት ነው እንጂ እንደው ሌላም አይደለም። መተረፊ አባታችን አብዬ እግዚእን ነገር አንዲት ታሪክ አንዱ አጥር ያለች ብቻ አንስቼ በጨረስ ደስ ይለኛል። እንደው ዛሬ ሰንበትም ስለሆነ አባታችን ዝቀተ ስጋው ለቶማስ ይመስል በግብር የሚል አንቀጽ አለ መልካቸው ላይ ከሁለቱ መልካቸው በአንደኛው መልክ ላይና መቼም ትዕግስት ጥሩ ነው። ለምሳሌ ጸሎት እየጸለይን ወይ ቅዳሴ እያስቀደስን ቁርጠት ቢመጣስ ወይ ጊንጥ ቢነስ ኧረ ጊንጥ ሲቀር አባታችን ቅዳሴ ሊቀድሱ ይገባሉ እና ካህናት ሲቀድሱ አይታችሁ ከሆነ እንግዲህ ረስታችሁት ካልሆነ በላይ ካባ ላንቃ አለ አይደል? በውስጥ የሚለብሱት ቀሚስ ምን እንደሚባል ታስታውሳላችሁ? ጎበዝ ካለ እንደው መጽሐፍ የሚሸልመው በውስጥ ቀሚሱ ምንድን ነው ይባላል? የውስጡ ቀሚስ እሺ ሞጣሂት ይባላል። ሞጣሂት እና ሞጣሂቱን በላይ የሞጣሂቱ ላይ ድርባሉ። ከውስጥ ግን ምን ይላል መጽሐፍ? ካህን ቅዳሴ ሲገባ ቀኝ እጁን ግራ እጁን ላይ ያለውን ይሄ ሰፊ አይደለ ይሄኛው ይሰራው ይላል። ምክንያት አለው። ዝርዝር ምስጢሩ ያው የክህነት ትምህርት ነው። እናንተ ምንም አይሰራም። ከዛ ወገቡን ቀሚሱን ጥቂት ከፍ አድርጎ እስከ ቁርጭምጭሚቱ ያደርሰው ቀሚሱ። ምክንያቱም ሞጣሂት ማለት የሚኮተት መሆን አለበት። ከዚያ ከፍ አድርጎ ከወገቡ ላይ በዝናር በመታጠቂያ ይታጠቀው ይላል። ከዛ በኋላ መፍታት የለም ቅዳሴ እስከሚያልቅ ድረስ። ለካ እሳቸው እንደዛ ሲያስሩት ጻድቁ ውስጥ ላይ ጊንጥ ኖሯል ሞጣሂት ውስጥ። እዚያ ያውም ጊንጥ ሲባል እዚህ የሆነኛ የምታውቁት ጎንደር ለነገሩ ጊንጥ ምን ታውቃላችሁ? በጻድቁ ቃል ኪዳን እሳቸው እንደዛ ጊንጥ ተበልተው ነው ጊንጥ እዚህ ሰው እንዳይበላ ያደረጉ። ያ ጊንጥ የቆላ ጊንጥ ነው። ዘይ አክል መጠነ ኦፍ ይለዋል። እቺ ምንድነው የምትባል ወፍ ሲባል እቺ ትንሿ ድንቢጧን አይደለም። እቺ ዋሊያ የምትባል አለች። ከሷ ዝቅ ያለች አንዲት ወፍ አለች፣ መጠነኛ ነች። እሷንም ያክል ነው። እንግዲህ ጊንጥ አንዴ ነከሰ ታውቁታላችሁ መቼ። እኔ የጊንጥ እንቅፋት ማውቀው አርማጭሆ ጃኒ ፈንቀራ የሚባለው ቦታ ላይ በጣም ጊንጥ አለ እና አንድ በጣም ስፖርተኛ አለ፣ ፊዚክስ አስተማሪ ነው። እንደዚህ ነው የሚያክል እንዲያው የትልቅ ዛፍ ዝንጣፊ ነው የሚመስል። ማን ነው ቀና ብሎ የሚያየው? ወንድ በሱ ልክ የለም ነው የሚባል። ጊንጥ ነከሰው አንድ ቀን። ጨርቅ መሆኑ ብቻ አይደለም አንተ ዝም ብለው እንደነባክ አራ ወንድ ብሎ ነገር ኋላ መጨረሻ ምን ቢል ጥሩ ነው? እዘሉኝ በሞት ወንዶቹ አዝለው ሲዞሩ ብሎ ያው የጊንጥ መርዝ እንደምታውቁት 24 ሰዓት ነው መከራው። 24 ሰዓት በኋላ እንደገና ብድግ ብሎ ወንድ ነው ሲል አይ ተያይተናል እኮ እና ጊንጡ መጀመሪያ ሲነክሳቸው ታወቃቸው። ገና አሃዱ ሲሉ ነው የነከሳቸው። ከዛ በኋላ የጸላዔ ሰናያት ፈተና ስለሆነ እንግዲህ ቅዳሴ በአማካኝ 2 ሰዓት ይወስዳል። እንግዲህ በጥቂቱ እንኳን ብናሰላው እየዞረ በሙሉ በትክትክ አድርጓቸዋል እና እንባቸው ይፈሳል እየቀደሱ። ከዚያ ቅዳሴና ካህናቱ መነኮሳቱ ግራ ገብቷቸዋል።
ለቅሶው የዘወትር ነው፣ ክርስቶስን ማማሰብ ነው። የዛን ቀን ግን የተለየ ነገር ነው። ከዛ ቅዳሴ ልክ አብቅቶ ሰረውት አድርገው ህዝቡን አሳልመው ከጨረሱ በኋላ ፍትሑ ሊተ ቅንዓቴ መታጠቂያዬን ፍቱልኝ ብሎ አላቸው። ቢፈቱት ሰክሮ ደም በደም ሆኖ ወደቀ። እሱ ራሱ አካላቸው ቢገለጥ ብትክትክ ብሎ የለም ጭራሽ። እንግዲህ ቁስሉም መቻሉ አይደለም ስንቱን መርዝን የቻሉት 50 ጊዜ 60 ጊዜ 100 ጊዜ ስንት ጊዜ እንደነከሳቸው እግዚአብሔር ነው የሚያውቀው። እና መንክር ትዕግስት ከአባ አባቶ ያንተ ትዕግስት እንደምን ይደንቅ። አንዳንድ ጊዜ ሳስበው ጸሎት እየጸለይን ለማከክ እንኳን የጸሎት መጽሐፍ እንዘጋበት ጊዜ እኔ ራሴን ነው የምታዘው። ለማከክ ለምሳሌ ለማከክ የማይመች ቦታ ከሆነ ዳዊት ልባት አድርጎ ቁጭ አድርጎ ለማከክ እሾህ ላይ ቆመው የሚጸልዩ አባቶቻችን ነበሩና አባታችን አብይ እግዚ መጽሐፍ የሚለው ለዚያ ነው። አንተ ይለዋል የምትመስለኝ ያዕቆብ ዘግሙድን ነው፣ አንተ የምትመስለኝ ሐዋርያው ቶማስን ነው። ሐዋርያው ቶማስ ገፈውት የለ እንደዚያ ያክል ነው። እና ሐውጻም ሰማያት ለደብረ መድኃኒት ቤትን ወለመዘምራን ህዝብ ከሰላም ሀበና አይደል ማህሌቱ። ደጎቹ የቀድሞቹ ማህሌት ወዳጆቹ ይወዷታል እቺን እዚህ ሐውጻም ለደብረ መድኃኒት ሲባል ደብረ መድኃኒት አይደለች ግን ማህሌቱ የተደረሰ ትግራይ ነው። ደብረ መድኃኒት ማለት መቃብራቸው ነው። በአጋጣሚ ግን ደጎቹ እቺን ደብር ሲያነጹ ደብረ መድኃኒት አሏት። እና ሐውጻም ሰማያት ለደብረ መድኃኒት ቤትን ደብረ መድኃኒት ቤታችን ከሰማይ ሆኖ ጎብኛት። ወለመዘምራን ህዝብ ከሰላም ሀበነ መዘምራንኛ ህዝብህን ደግሞ ሰላምህን ስጠን ተብለው ይለመናሉና ወይም ደግሞ ልፍሎ መጨረሻው አሁን የዛሬ መልክ መጨረሻው ምንድነው የምትለው? ወመተረፍከ አንተ እንብለ ትምጻአው ለአርከሌድስ ወልድከ ፈነወ ሀቤ። እዚህ ተወልዳችሁ አድጋችሁ አንድ ነገር ባለማወቃችሁ ትወቀሳላችሁ። አባ አርከሌድስን አታውቋቸው ማለት ገድል አርከሌድስ እኮ እዚህ ያለ አብሮ እኮ እዚህ የሚከበሩ አታውቁም። ግን ካህናቱም በደንብ ያውቋቸው አይመስለኝም። አብይ እግዚእና አርከሌድስ እኮ አይለዩም፣ ተማሪያቸው ናቸው። እና ወመተረፍከ አንተ እንብለ ትምጻአው አባቴ አንተ ለዛሬ ወደኔ መምጣት ካልተመቸ ለአርከሌድስ ወልድከ ፈነወ ሀቤ ልጅ አርከሌድስን ቢያንስ ላክልኝ ነው ልመናው። እግዚአብሔር እንግዲህ ከጻድቃን ከቅዱሳን በረከት ያሳትፈን፣ ከቅዱሳን በረከት ያሳትፈን። ዛሬ ስትልኝ መስዋዕት ለእግዚአብሔር በሉ ጸሎት እናድርግና እንጨርሳለን።